ተፈልጦ እንግብ ዓለማዊ ያቀድም ተላጽቆ ምስለ እግዚአብሔር። ቅዱስ ዮሐንስ ሲያጠምቆ ምን አለ? ነዋ በጉዑ ለእግዚአብሔር፣ የእግዚአብሔር በግ ነው አለ። እንደገና ራሱ ክርስቶስ ደግሞ እኛን ምእመናንን ደግሞ ምን አለ? በጎቼን ጠብቅ አለ ቅዱስ ጴጥሮስ። አሁን ካህናት እረኞች ነው አይደል የሚባሉት? ራሱን ደግሞ ምን አለ? እኔ መልካም እረኛ ነኝ አለ። የእግዚአብሔር መልአክ አይደለም ምንድነው የምታዝነው አለ። እኔ የምጠብቅ መድኃኒታችን ኢየሱስ ክርስቶስ ከነዚህ ተናናሾች አንዱን እንዳትንቁ ተጠንቀቁ። ቅድስናው የባህሪው ነው እንላለን። ሁለተኛ ቅድስና የፍጡራን ቅድስና ነው። የፍጡራን ቅድስና ሁልጊዜ እግዚአብሔር ቅዱስ 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 እየተባለ የሚኖረው ቅድስናው ሲነገር ነው። የፍጡራን ቅድስና የሚባለው ደግሞ የጸጋ ቅድስና ይባላል። የጸጋ ለይት የባህሪ የጸጋ ቅድስና ይባላል። የጸጋ ማለት ደግሞ ወሰን አለው፣ ጊዜ፣ ገደብ፣ ስጦታነት፣ ገድል የሚጠይቅ የጸጋ ቅድስና ማለት ወሰን አለው ማለት ከሆነ ጊዜ በኋላ ይሰጣቸዋል። የጊዜ ወሰን ገደበው ማለት ነው። ሊነጠቅም ይችላል በዚህ ዓለም እስካሉ ድረስ። ከሄዱ በኋላ ግን አይነጠቅም። ለብሎ የጸጋ ቅድስና ስጦታ ነው። ቅድም ካልኳችሁ ቅዱስ ባህሪ እግዚአብሔር የሚሰጣቸው ቅዱስ ወደ ሆነው እግዚአብሔር እስከቀረቡ ድረስ ይቀደሳሉ ማለት ነው። ፀሐይ ላይ ቁጭ ስትል ትሞቃለህ አይደል? አየህ፣ አይናችን የፀሐይ ብርሃን ስታይ ማየት እንደምትችል ቅዱሳንም በልባቸው እግዚአብሔር ጋር በፍቅር መገናኘት ሲጀምሩ እየተቀደሱ ይሄዳሉ ማለት ነው። ይሄ ማለት የጸጋ ቅድስና ማለት ለፍጡራኑ ፈጣሪ ራሱ የሚሰጣቸው ቅድስና ማለት ነው። እስከተጋደሉ ድረስ ነው። ጥረት እስካደረጉ ድረስ ነው። ካልጣሩ አይሰጣቸውም። በተፈጥሮ በመጀመሪያ ተሰጥቶ ነበር፣ ግን በበደል ስላስወሰድ ነው። ከዚህ በኋላ ግን በጥረት አያግኙ ነው የተባለ። መጀመሪያ ስንፈጠር በነፃ ተሰጠን፣ በኋላ ግን ዕፀ በለስን በላን። ከዚህ በኋላ ሰው ጥሮ ማግኘት አለበት ተባለ። ቅድስናው በነፃ ሲሰጥማ ቸላል ነው። አየህ፣ ደክመህ ያገኘው ሲሆን ነው የምትጠብቀው። አሁን ገንዘብ በነፃ ቢሰጣችሁ ዝም ብሎ ቢፈስላችሁ ትኩረት ይኖራችኋል ለገንዘብ? የሆነ ጥበቃ ይደረጋል አይደረግም? አሁን አንድ የሀብታም ልጅና የድሃ ልጅ እንዴት ነው እኩል ናቸው? ስለ ገንዘብ ያላቸው አመለካከት። የሀብታም ልጅ ምንም እሱ ከየት እንደሚመጣ ሳያውቅ ገንዘቡ ወደ ፈለገው ሊያፈስ ይችላል። የድሃ ልጅ ግን እናቱ እንዴት መከራ ተቀበለ እንደምታመጣ ራሱ ምን ያህል እየታዘዘ እየተላላከ እንደሚያገኘው ያውቀዋል። ስለዚህ የገንዘብን ክቡርነት ያውቃል፣ በድካም እንደሚገኝ ያውቃል። አያችሁ፣ እኛም የእግዚአብሔር ልጆች ስለነበርን በተፈጥሮ ሲሰጠን በነፃ ነው የሰጠን። ዝም ብሎ የሀብታም ልጆች ሆነን ማለት ነው። ቦታችን ገነት፣ ክብራችን፣ ጸጋችን፣ ቅድስናችን፣ በጣም ንጽህናችን ከፍ ያለ ነገር ግን በቸልተኝነት አስወሰድ ነው። እንደቀላል ማለት ነው። እንደቀላል ለምሳሌ አንድ ሰው አይኑን በቀላል ቢወሰድ እንዴት ብሎ ሊያገኝ ይችላል? አይተኬ ነው አይደል? አያችሁ፣ ልክ ቅድስና በማይተካ መልኩ ከኛ ተወሰደ። ከዛ በኋላ ይሄንን ለመመለስ የሰው ደም፣ የመላእክት መውረድ፣ የቅዱሳን ምልጃ አይደለም ያስፈለገ፣ የእግዚአብሔር ደም ያስፈለገው። አያችሁ ክብደቱ ማለት። ከዛ ቅድስና መውረዳችን እግዚአብሔርን ያህል አምላክ ሰው እንዲሆን ነው ያደረገው። ከዛ በኋላ ያን ቅድስና እንደገና የምንጎናጸፈው ራሱ እግዚአብሔር መጥቶ በደሙ ካነጻን በኋላ እንደገና በነፃ ፈቃዳችን የመርከስም የመቀደስም መብታችን እንደተጠበቀ ሆኖ ነው ትቶልን የሄደው። በቃ አሁን ከዚህ በኋላ በትግል አግኙታል። እኔ ጋር መገናኘታችሁ መከራ የሚጠብቃችሁ ይሆናል። አያችሁ፣ በቃ ጾም ይጠበቅባችኋል፣ ጸሎት ይጠበቅባችኋል፣ ትግል ይጠበቅባችኋል አለ። በቃ ከዚህ በኋላ በእናንተ ላይ ሰዎች እንኳን ግብ ቢፈጽሙ በደስታ እስከመቀበል ደርሳችሁ የኔን ቅድስና አግኙ አለ። ቅድስናን ማግኘት በጣም ብዙ ዋጋ የሚያስከፍል እስኪሆን ድረስ ደረሰው።
ምክንያቱም ዋጋ ከፍሎ ነው እኛን የመለሰ። ለዚህ ከመስቀል ወጥቷል። ሊጣራን እጅ ዘርግቷል። እጁን ዘረጋ። ከዛ በኋላ ይህንን ቅድስና እሱ ከመወለድ በፊት የነበሩ በአዳማዊ ኃጢአት ቢሆኑም በግላቸው እንደ ንጽሕና ተቆጥሮላቸው ቅዱሳን ተብለዋል። ከሱ መወለድ በኋላ ያሉ እሱን በመከተላቸው በነፃ ፈቃዳቸው ይህን ቅድስና የሚያገኙ ሆነዋል። በዚያም ባለ በዛ የጸጋ ቅድስና ከሱ በሚገኝ ስጦታ የሆነ እንጂ የራሳችን የሆነ አይደለም ማለት ነው። የጸጋ ስጦታ ማለት ነው። ለፍጡራን የተገባ የሚሰጥ ነው። ስለዚህ አሁን አንደኛ ልዩነት ምንድነው? ቅድስና ማለት መለየት፣ መክበር፣ መንጻት። አሁን ቅድስና ምስጋና ይሏል። ስንት ክፍል አለው? ያንስ ቅድስና ስንት አይነት ነው? አንደኛ ምን አላችሁ? የፈጣሪ ቅድስና። ይሄ የምን ቅድስና ይባላል? የባህሪ ማለት የራሱ የሆነ ስጦታ ያልሆነ በገል በተጋድሎ አግኝቶታል የማይባል የማይወሰን ያልተሰጠው የራሱ የሆነ ለሌላው የሚተርፍ እንጂ ራሱ የማይጎድል ነው። እሺ፣ ሁለተኛ ቅድስና የጸጋ። እሺ፣ የጸጋ ቅድስና ምን ማለት ነው? ስጦታ ነው። ስጦታ ማለት ከቅዱሱ እግዚአብሔር ይሰጣል። እንዴት ሊሰጣቸው ይችላል? መጀመሪያ በተፈጥሮ በነፃ ፈቃድ ዝም ብሎ እንዳለ በነፃነት ነበር ይሰጠናል። እሱን ካስወሰድን በኋላ ግን በተጋድሎ የሚሰጥ ወደሱ የጠራን ሁላችንም ተጠርተናል። ግን ጥሪውን ላከበረ ሁሉ ቅድስና ይገባዋል። በልቡ ከሱ ጋር ለመገናኘት ለሚፈልግ ሁሉ ቅድስና የተጠበቀ ነው። ለገሌ የማይባል ነው። ከእግዚአብሔር አድሎ የለበትም። ካንተ የልብ አቀራረብ ብቻ ነው የሚጠብቅ። እንደዛ አይደለም። ልክ እንደ ወላጆች ለአንዱ ልጃቸው የሆነ ነገር ብለው እንደሚያስቡት አይነት ሽርፍርፍ ያለች እንኳን አድሎ የለችበትም። ወደሱ እስከቀረቡ ድረስ የተጠበቀ ነው ቅድስና። ምክንያቱም ሁለት ሰዎች ፀሐይ ላይ ቁጭ ካሉ ሁለቱም ይሞቃሉ። በቃ አለቀ። ፀሐይ አድሎ አትፈጽም እንዳለ ማለት። ሁለቱም ፀሐይ ላይ ቢቀመጡ አንዱ መቀዝቀዝ አንዱ መሞቅ የሚባል ነገር የለም። እኩል ይሞቃሉ። ወደ እግዚአብሔርም ሁላችን እኩል ከቀረብን እኩል ቅድስና ይሰጣል። አንዱ በጣም ይቀርብ፣ አንዱ ደግሞ ዝግ ቢል ደግሞ እንዲሁ ደረጃው ነው። ደግሞ አልቀርብም ያለ ካለ ደግሞ ያው ፀሐይ ላይ ያልወጣ እንደማይሞቅ ሁሉ ወደ እግዚአብሔር ያልቀረበ ቅድስናውን አያገኝም ማለት ነው። ስለዚህ የጸጋ ቅድስና ይባላል። መለየት። ታዲያ መለየት ማለት ምን ማለት ነው ከተባለ መቀደስ መለየት ማለት በዚህ ዓለም ካለው ሰው መለየት። ቅድስና ማለት መለየት ነው፣ ልዩነት ነው። በዚህ ዓለም ያለው ሰው በኃጢአት፣ በክፋት፣ በቅንዓት፣ በቂም ተበክሎ ከሆነ ከቂም ነፃ ስትሆን ተለየ ማለት ነው። ቅድስና ይባላል። መለየት ነው። እግዚአብሔር ቅዱስ ነው። ስለዚህ ከቅዱሱ እግዚአብሔር ጋር መገናኘት ነው ማለት ነው መለየት። ከዓለም ጋር ፍጹም ግንኙነት ካላቸው ሰዎች መለየት፣ ከእግዚአብሔር ጋር ፍጹም ግንኙነት መፍጠር ማለት ነው። መለየት ሲባል ከዓለም መለየት ነው። ከዓለም ርኩሰት፣ ከዓለም ኃጢአት፣ ክፋት መለየት ማለት ነው። ከሁከተኛ ብጥብጣም አይምሮ መለየት፣ ነፃ የሆነ ቅዱስ የሆነ አይምሮ ገንዘብ ማድረግ። ይሄ ከእግዚአብሔር ጋር መገናኘትን ያመጣል። ፈጥኖ ተፈልጦ እምግብ ዓለማዊ ያቀድም ተላጽቆ ምስለ እግዚአብሔር ኢለማሪ ሰቅ የተባለ ከዓለም ስራ ፈጥነ መለየት ወደ እግዚአብሔር በጣም በሩጫ እንድትጠጋው ያደርጋል ይላል። እና መለየት ይባላል። መክበር፣ እግዚአብሔር ክቡር ነው አይደል? ስለዚህ በእግዚአብሔር በኩል ትከብራለህ ማለት ነው። በሰው በኩል አይደለም፣ በዓለም በኩል አይደለም፣ በእግዚአብሔር በኩል። በእግዚአብሔር ከበርክ ማለት ዓለም ሊያወረድ አይችልም ማለት ነው። አስባችኋል? የማይነጠቅ ክብር ማለት ነው። የማይነጠቅ ክብር። ይህንን በልባችሁ ያዙት። ሰው ለጊዜው ነው ቢያከብራችሁ ቢወዳችሁ ለጊዜው ነው። ቶሎ ደግሞ ይጠላል። አየሁ። እግዚአብሔር ግን ከወደደ ወደደ፣ ካከበረ አከበረ፣ ከቀደሰ ቀደሰ። በቃ ለካ ይሄ መለየት ማለት እዚያው ይሄ ወጣት ለዚህ ቅድስና የተጠራ ነው። ልንገራችሁ፣ እግዚአብሔር ሁሌ ይጠብቃል አንተ እንድትሄድ ማለት
ልብን ከፍተህ ወደ እሱ መቅረብ ስትጀምር እሱ አስቀድሞ ወደ አንተ እየቀረበ እንደሆነ ግልጽ ሆኖ ታገኘዋለህ። እሱን መፈለግ ስትጀምር አስቀድሞ እየፈለገህ እንደሆነ ግልጽ ሆኖ ታገኘዋለህ። ቸል አይልም እግዚአብሔር ፍጹም እና የጸጋ ቅድስናን ሊያለብስ ይጠባበቃል። አይመቀኝም እግዚአብሔር በጭራሽ ሊያልቅብኝ ነው ብሎ የሚሳሳም አይደለም። ለዚህ ነው ያለ ንፍገት ሰጭ ያለው ቅዱስ ኤጲፋንዮስ በቅዳሴ ያለ ንፍገት ሰጭ ይላል። አይነፍግም፣ ስስት የለበትም ጭራሽ። እናንተ የኔን ቅድስና ልታገኙ ብሎ አይሳሳም። በስሙ እንድንጠራ እንኳን ይፈልጋል። እንኳን ሌላው በስሙ እንኳን እግዚአብሔር በተጠራበት እኛ መጠራት አይገርማችሁም? ምሳሌ በመጽሐፍ ቅዱስ እናንተ የዓለም ብርሃን ናችሁ ብሎ ሲጠራ ሰምታችኋል አይደል? ራሱን ደግሞ ምን አለ? እኔ የዓለም ብርሃን ነኝ ሲል አትሰሙ? ለሰው የራሱን ስም ይሰጣል። አሁን ካህናት እረኞች ነው አይደል የሚባሉት? ራሱን ደግሞ ምን አለ? እኔ መልካም እረኛ ነኝ አለ። ካህናትን ደግሞ ምን አለ? ጠብቁ አለ፣ እረኞች ናቸው አለ። እሺ ሌላ የሚገርማችሁ ደግሞ ቅዱስ ዮሐንስ ሲያጠምቆ ምን አለ? ነዋ በጉኡ ለእግዚአብሔር፣ የእግዚአብሔር በግ ነው አለ። እንደገና ራሱ ክርስቶስ ደግሞ እኛን ምዕመናንን ደግሞ ምን አለ? በጎቼን ጠብቅ አለ ለቅዱስ ጴጥሮስ። አያችሁ፣ እሱ በተጠራበት ስም ሳይቀር ይጠራናል። አይነግድም ስሙን እንኳን። በዚህ ዓለም እንኳን አንዱ በተጠራበት ሌላው ቢጠራ ደስ ላይለው ይችላል። አያችሁ፣ እግዚአብሔር ግን በስሙ እንድንጠራ እንኳን ይፈልጋል። ለዚህ ነው ቅዱስ ተብሎ ቅዱሳን እንባል ይፈልጋል። ራሱ በዘሌዋውያን ላይ እንዲህ ብሏል፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። እንዲያው ትእዛዝ ነው የሚሰጥ። እኔ እንዲህ ስለሆንኩ እናንተም እንደዚህ ሁኑ። በጣም እንደሚገርም በአዲስ ኪዳን ሲገለጥ ደግሞ እኔ እንኳን መከራ ከተቀበልኩ እናንተማ መከራ ያው ግድ ነው፣ ዓለም እኔንም አሳዶኛል እናንተንም ያሳድዳችኋል ሲል ይመሰክራል። እና ቅድስና የባህሪ የጸጋ ይባላል። እንደዛ ከሆነ ሁለተኛው ነጥባችን ቅዱሳን የሚባሉት እነማን ናቸው የሚለው ነው። ቅዱሳን የሚባሉት እነማን ናቸው? በቤተ ክርስቲያን አስተምህሮ በሐዋርያትን ትምህርት ስትመለከቱ ቅዱሳን በርካታ ቅዱሳን እንዳሉ እናውቃለን። እንዲሁ በሕይወተ ሥጋ ላሉት በደፈናው ምዕመናንን ቅዱሳን ብሎ ይጠራል መጽሐፍ ቅዱስ። እንዳለ በደፈና ነው፣ ሁሉንም ቅዱሳን ብሎ ሊጠራ ይችላል። ይህ ማለት የተመረጡ ማለት ነው። በክርስቶስ ለማመን የተመረጡ ማለት ነው። የተመረጡ ሲባል ግን ያልተመረጡ አሉ እያለ አይደለም። ሁሉም ሰው ተመርጦ ነበር፣ በራሳቸው ቢተኝነት የቀሩ አሉ ነው። የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው ይላል። ጥሪው ለሁሉም ነው፣ ግን ተመርጠው ለማመን በቅተዋልና ራሳቸው ጥሪውን አክብረው የተመረጡ ተባሉ። በዚህ አማካኝነት ሐዋርያት ሲያስተምሩ ምዕመናንን ቅዱሳን እያሉ ይጠራሉ። እንዳለ ምዕመናኑ ማለት ነው። አሁን እዚህ ቁጭ ብላችሁ የምትማሩትን እንዳለ አንድ መምህር ሊያስተምር ሲል ቅዱሳን ብሎ መጥራት በሐዋርያት አስተምሮ ነበረ። ከዛ በኋላ ግን በቤተክርስቲያን አስተምሮ ምዕመናን ወደሚል ተቀየረ ማለት ነው። ለዚህ ነው የተከበራችሁ ምዕመናን ወደሚል የመጣ። በሐዋርያት አስተምሮ ምዕመናን ከሚለው ይልቅ ቅዱሳን የሚለውን ይጠቀሙ ነበር። ምክንያቱም በክርስቶስ ቅድስና ለመቀደስ የቀረቡ በመሆናቸው ቅዱሳን ተብሎ ይጠሩ ነበር። ከዛ በኋላ ግን ሙሉ የቅድስና መስፈርት የኖሩት በቤተ ክርስቲያን እውቅና እየተሰጣቸው ቅዱሳን እየተባሉ ከሞቱ በኋላ የሚጠሩ እንጂ በሕይወቱ ሳለ ቅዱስ እገሌ የሚባል የለም። በሕይወቱ ሳለ ቅዱስ እገሌ ተብሎ አይጠራም። ለምን እንደዛ እንደሆነ ታውቃላችሁ? ቤተ ክርስቲያን እያንዳንዱ ሰው ያለፈበትን ተጋድሎ፣ ያለፈበትን አገልግሎት፣ ያለፈበትን ተአምራት ሁሉ መዝና በመጨረሻው ነው የቅድስና ማዕረጉን የምታወጅለት። አስቀድሞ እሱ በሕይወቱ ሳለ ቅዱስ እንዲባል የሚፈልግ ጻድቅም ቅዱስም አልተገኘም። በዚህ ምክንያት ስህተት እንዳይመጣ ማለት ነው። ታዲያ አሁን በቤተ ክርስቲያናችን ቅዱሳን ተብሎ የሚጠሩ ስንት አይነት አካላት አሉ ካል እንዘርዘር። አንደኛ ቅዱሳን መላእክት ናቸው፣ መንፈሳውያን አካላት። እነዚህ ቅዱሳን ይባላሉ። መላእክት ቅዱሳን ይባላሉ። ገና በተፈጥሮ ሲፈጠሩ ቅዱሳን ንጹሃን ናቸው። ነገር ግን ፈጣሪያቸው ተሰውሮ ማን ነው የፈጠረን በሚለው ጥያቄ ውስጥ ውዝግብ ተነስቶ ነበረ። ከዚያ ውዝግብ የተነሳ አንድ ስሁት አካል እኔ ነኝ የፈጠርኳችሁ ብሎ አሳስቷቸዋል። ብዙዎቹ አንድ ነገድ ያክል ተሳስተዋል። አንድ ነገድ
100 ነገድ ሆኖ ነው የተፈጠሩት። አንድ ነገድ ማለት ቁጥሩ አሁን የሰው ልጅ ተፈጥሮ ራሱ ቁጥሩ ገና አልሞላም። አንዱ ነገድ የሚባለው በመላእክት ቁጥር የመላእክት ቁጥር የፈጠራቸው እንጂ ሌላ ፍጡር አያውቃቸው። ትእልፊተ አእላፋት ብሎ ነው የሚጠራቸው። ሲጠራ ራሱ እልፍ ማለት ነው ትርጉሙ እንጂ ከዚያ ውጭ ይህን ያህል ናቸው መላእክት ተብሎ አይጠራም። አያችሁ፣ መላእክት በተፈጥሮ ኃያላን ናቸው፣ ረቂቃን ናቸው፣ ብዙዎች ናቸው፣ አይጋቡም፣ አይራቡም። ረቂቃን ስለሆነ ስጋዊ መራቢያ አካል የላቸውም። ስለዚህ መላእክት ሲፈጠሩ በዝተው ነው የተፈጠሩት እንጂ እንዲበዙ አይደለም የተፈጠሩት። ታዲያ እነዚህ መላእክት በዛ ስህተት ጊዜ ራሳቸውን የጠበቁ ቅዱሳን ተብለው ቀጥለዋል። የወደቁ ደግሞ እርኩሳን መናፍስት ተብለው ቀጥለዋል። አሁን በዓለም ላይ ከክርስቶስ እምነት ውጭ እንድንሆን የሚታገሉ መናፍስት ያን ጊዜ በስህተት የወደቁት ናቸው። ያን ጊዜ ከእግዚአብሔር ፍቅር ከቅድስናው የወረዱት እስካሁን ድረስ በሰው ልጅ ሕይወት ውስጥ ትልቁን የስህተት መንገድ ለመፍጠር ሲታገሉ ይኖራሉ። እነዛን አልፎ የሄዱ ደግሞ ለቅድስና በቅተው እናገኛቸዋለን። ሩጫ ሰው ብቻውን ቢሮጥ ማን ተሸላሚ ይሆን ይመስላችኋል? ብቻውን ቢሮጥ አሁን ተሸላሚ ማለት አየህ፣ አሸናፊ ከሌለ ተሸናፊም ከሌለ ሩጫው ከንቱ ነው። ሩጫ በሁለት አካላት ላይ ነው። በቃ ያ ማለት ብዙም ሰው ሆነ ልትሮጥ ትችላለህ። ባጭሩ ግን የምታሸንፈው ሰው ያስፈልጋል። ብቻህን ኳስ ብትጫወት ወደ የትኛው ጎል ነው የምታስገባው? አያችሁ፣ እኛም ቅድስናን የምናገኝበት መንገድ በእነዚህ ርኩሳን መናፍስት አንጻር ትግል ውስጥ ነው ማለት ነው የምናስገባው ጎላችን። ሩጫችንም ቅድሚያችን ህልሚያው ከነዚህ ጋር ነው ማለት። አየህ፣ አንዳንድ ሰዎች ሰይጣን ቢጠፋ ደስ ይላቸዋል። ለምን አንተ ታጥቀህ መታገል እንጂ እነሱን አጥፍተህ ወይም ጠፍቶ ምን ልታገኝ? አያችሁ፣ ቅዱሳን የቅድስናን ማዕረግ የሚያገኙት ከነሱ ጋር በሚያደርጉት ፊልሚያ ነው። አንተ ጋር የሚወዳደር ከሌለ አሸናፊ መሆን እንደማይታወቅ ሁሉ አጋንንት ከሌሉ የእግዚአብሔር ወዳጅ መሆን አይታወቅም። አያችሁ፣ ስለዚህ ያን ጊዜ የወደቁ መላእክት ናቸው አሁን በዓለም ላይ የሚያምኑ ሰዎችን ለመፈተን የሚታገሉት። እነዚህ ደግሞ የነዛን አመጣጥና አካሄድ አውቀው በክርስቶስ ተጠብቀው ራሳቸውን ባይሞት አጥንተው ወደ እግዚአብሔር ይሄዳሉ ማለት ነው። እና እነዚህ ርኩሳን መናፍስት ያን ጊዜ ከመላእክት የተለዩ ናቸው። እነሱን አሸንፈው ወይም ደግሞ የእነሱን ሐሳብ ሳይቀበሉ በእግዚአብሔር አምልኮት ውስጥ ጸንተው የቀሩ መላእክት ቅዱሳን መላእክት ይባላሉ። እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ እነ ቅዱስ ሳቁኤል፣ እነ ቅዱስ ሩፋኤል፣ ሱራፌል፣ ክሩቤል፣ ሊቃናት፣ ኃይላት፣ መናብር፣ ስልጣናት፣ አጋኤዝ እየተባሉ ይጠራሉ። መላእክት የራሳቸውን ማዕረግ አላቸው። እንደዚህም ብሎ ቀላል አይደሉም። ግሩማን ይባላሉ። እለ ኢይብሉ ወሙ እገሌ ወእገሌ እገሌ ግን ተብሎ የማይጠሩ ሁሉ መላእክት አሉ ይላል። እናቴ ወይ ያለም መላእክት ተፈጥሮማ መከራም እኮ ነው። አንዱ መልአክ ኢትዮጵያን አንሳት ቢባል ሊያነሳ ይችላል። አገሪቱን ሊያነሳ ይችላል። በኃይላቸው እንዲቀላል እንዳይመስላችሁ። እነዚህ መላእክት ናቸው በእኛ ችግር ጊዜ የሚደርሱት። ይገርማችኋል። ክርስቲያኖች ወደ ፊልሚያ ሲገቡ ሃይማኖትን ካድ አልክድም ሲሉ ወዲያው አጠገባቸው አሉ እኒህ መላእክት። እያንዳንዱ ክርስቲያን፣ እያንዳንዱ ሰው፣ እያንዳንዱ እንስሳ፣ እያንዳንዱ ባህል፣ ደመና፣ ነፋስ ሁሉ በእነዚህ መላእክት ይጠበቃል ማለት ነው። መደብ አላቸው። መገብተ ነፋሳት፣ መገብተ ማያት፣ መገብተ መባረክት፣ መገብተ እጽዋት፣ መገብተ እንስሳት፣ መገብተ አራዊት፣ መገብተ ሰም እንዲህ የተከፋፈሉ ናቸው። የሥራ ፊልዳቸው የተለያየ ነው። ሰውን የሚጠብቁ መላእክት አሉ፣ እንስሳትን የሚጠብቁ መላእክት አሉ፣ ባህሩን የሚጠብቁ መላእክት አሉ፣ ደመናውን የሚጠብቁ መላእክት አሉ፣ መብረቁን እንዲሁ ደግሞ እንዲብለጨለጭ በዚያ ላይ ኃይል የሚሆኑ ደግሞ መላእክት አሉ፣ ክሩማን መላእክት አሉ። እያንዳንዱ ሰው ላይ ደግሞ የሚጠብቁ መላእክት አሉ። አሁን ይሄን በደንብ በጥንቃቄ እዩት። እነዚህ ቅዱሳን መላእክት ይባላሉ። ከኛ አጠገብ እያንዳንዳችን አጠገብ መልአክ ቅዱስ አለ። ቅዱስ መልአክ እኮ ነው የሚጠብቅ፣ ኃጢአት ስንሰራ የሚያለቅስ የሚያዝን። እኔ የምጠብቀው ሰው ምን ያህል ክፉ ይሆናል ብሎ በጣም የሚያዝን፣ እኛ በጎ ስንሰራ ደግሞ የሚደሰት ሪፖርት የሚያቀርብ። እግዚአብሔር ስለማያውቅ ሳይሆን ስራቸው ስለሆነ እነሱም ጸጋ ስለሚያገኙበት በዚህ
አያችሁ እግዚአብሔር አሁን እንደ ምድራውያን ነገስታት ከላይ ሆኖ አንድ ጠቅላይ ሚኒስትር ምክትል ምናምን እያለ ልክ የፌዴራል የክልል የዞን እንደሚያስቀምጥ ያለ አቅም አጥተው ሌላ አጋዥ እንደሚፈልጉ አይደለም። እንደዛ አይደለም። ራሳቸው ጸጋ ስለሚያገኙ ነው። አንድ መልአክ እኔን ይጠብቀኛል፣ ጸጋ አለው ለራሱ። እኔ ባጠፋ ያለቅሳል፣ እኔ ሳለማ ደግሞ ይደሰታል። በጣም ይገርማቸዋል። ምን ያህል ጊዜ መላእክት እንዳሳዘኑ ታውቃለህ? በጣም አንድ መልአክ ናሱ የሚጠብቀው ሰው ሄዶ ዝሙት ሲፈጽም በር ላይ ቁጭ ብሎ ያለቅስ ነበር እና አንድ ጻድቅ ሰው ሲያልፍ መልአኩን አይቶ እንዴ የእግዚአብሔር መልአክ አይደለም ምንድነው የምታዝነው አለ። እኔ የምጠብቀው ሰው ዝሙት ሊሰራ ስለገባ እኔ እዛ መግባት ስለማይጠበቅብኝ እዚህ ሆናለሁ ለንስሐ እንዲያበቃው እያለቀስኩ። ይገርማል። በልባችን ውስጥ ያለው ቅንዓት፣ ክፋት፣ ሸረኝነት፣ ተንኮል፣ ውሸት መላእክት ያውቁታል። እኛን የሚጠብቅ መልአክ እያንዳንዱ መልአክ ስለኛ ክፋት ያዝናል። ስለኛ ክፋት እኮ ያዝናል። አይገርምም? በክፉ አወዳደቅ ልንወድቅ ስንል ጥበቃ ያደርጋሉ፣ እገዛ ይሰጣል። በቅዱስ መጽሐፍ መድኃኒታችን ኢየሱስ ክርስቶስ ከነዚህ ተናናሾች አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው የአባቴን ፊት ያያሉና ይላል። ይህ ማለት በጣም ከባድ ነገር ነው። እያንዳንዱ ሰው መልአክ አለው ማለት ያን ሰው መልአክ እሱ ጋር ያለው መልአክ መናቅ ነው። ያን ሰው ማዋረድ ከሱ ጋር ያለው መልአክ ማዋረድ ነው ማለት ነው። በሌላ አነጋገር ቅዱሱን መልአክ ነው እያዋረድን ያለ ነው ማለት እኮ ነው። አይገርማችሁም? ሁለት ሰዎች እዚህ ጋር ግብ ቢገጥሙ እዚህኛው ላይ ቅዱስ መልአክ አለ፣ እዚህኛው ጋር ቅዱስ መልአክ አለ። አሁን ሁለቱ ተጣልተዋል። መላእክቱ ምን የሚሆኑ ይመስላችኋል? የኔን አትንካ ሊባባሉ ነው። እንደ ዘመን እንዳይሉ ቅዱሳን ናቸው፣ ቅዱሳን መላእክት ናቸው። ምን ይመስላችኋል? እኔ ጋር ያለው መልአክ እኔ ጋር ከሚገጥመው ሰው ያለው መልአክ ጋር ያለው ቅርበት ቀላል እንዳይመስላችሁ። አንድ ፈቃድ ነው ያላቸው፣ እግዚአብሔር ማመስገንና መላላክ ብቻ ነው። ሌላ ፈቃድ የላቸው። ለዚህ እኮ ነው አባ አርሳኒዮስ የተባለ ገዳም አልኖርም ብሎ ብቻውን በራቢሄ አለምኔቱ ምን ነው አባታችን ከዓለም ብትወጣስ ጥሩ ነው፣ እኛ ግን የዚህ ገዳም ነው የምኖር፣ እኛ ጋር ማትኖር አሉት። አይ እንዴት ብዬ ብቻን ኖሬም እግዚአብሔርን ባገኘው አለ። መላእክት አብሮ አይደለ እግዚአብሔር የሚያገለግሉ አለ። የመላእክት እኮ ፈቃዳቸው አንድ ነው፣ እግዚአብሔር ማገልገል ብቻ ነው። ሰው እኮ ፈቃዱ የየራሱ ነው። ስለዚህ አንዲት የሆነች የእግዚአብሔር ፈቃድ ብፈጽም ይሻለኛል ብሎ ርቋል። እና እነዚህ ሁለቱ መላእክት ያጠፋውን ነው ሁለቱም የሚከሱት። የሚገርመው ሁላችንም እንዳንከሰስ መጠንቀቅ ያስፈልጋል። አሁን ያዝብል አንደበት ያለን ይመስል ዝም ብሎ በካንቱ ላይ ዝም ብሎ ክፉ ነገር ስንናገር ትንሽ እንኳን መልአክ አጠገብ ያለ አለ ማለታችን በጣም ያሳፍራል። ዝም ብሎ ነውር የሆነ ስንናገር አንደበቴ የራሴ ነው ብለን ዝም ብለን መከራ በጣም እና መላእክት በዚህ ልክ አገልግሎት ይሰጣሉ። ምንድነው ስራቸው ካላቸው በዚህ ደግሞ የበለጠ ጸጋ እየተጨመረላቸው ነው የሚያሉት። ክብር ላይ ክብር ነው የሚጨመርላቸው። እና ሰዎችን የሚመግቡ ማለት የሚጠብቁ አሉ፣ ደመናውን የሚጠብቁ አሉ፣ ወስደው ውቅያኖስ ንክር ያደርጋሉ። ነፋስ የሚጠብቁ አሉ፣ ነፋስ ያላቸው ደግሞ አምጥተው ደመናውን ይጭናሉ። ከዛ በኋላ ውሃውን እዛው ከውቅያኖስ የሚጭኑ ደግሞ አሉ። ያ ሁሉ እየተደረገ ነው አምጥተው የሚያፈሱት። በተነጂ ረቂቅ ዚያቆረ ለማ ይህ ሁሉ ስራ ግን የማን ስራ ይባላል? የእግዚአብሔር ስራ ነው ይባላል። ምክንያቱም መላእክትን የሚያዛቸው እሱ ነው። ስለኛ ድህነት እንዲላላኩ ያደረጋቸው እሱ ነው። እግዚአብሔር መላእክቱን ያዛል ስለኛ ድህነት፣ ስለ ፍጥረቱ ጥበቃ ያዛል። ስለማይጠብቅ ስለማይችል አይደለም። ታዲያ እነሱም ዋጋ ስላላቸው ነው። አስተውሉ፣ ዋጋ ስላላቸው ነው። እንደ እግዚአብሔር አይደሉም። በአካላቸው ውሱኖች ናቸው፣ ረቂቃን ናቸው፣ ግን ውሱኖች ናቸው። ለመልእክት ወደዚህ ሲመጡ እዛ የሉ፣ ከላይ ሲሄዱ ደግሞ እዚህ የሉ። ለጥበቃ ግን አመጣጥ አካሄድ ማለት ግን ትራንስፖርት የሚፈጅ በጣም ሩቅ መንገድ ነውና እንዴት ብሎ ይድረስ የሚባሉ ግን አይደለም። ፍጥነታቸው አይን እቺ የዚች አይን መርገብገብ ምን ያለ የምትፈጥን ከአይን ጥቅሻ በላይ ይፈጥናሉ። ይሄ ታዲያ በምን ትመዝኑታላችሁ? ከአይን ጥቅሻ በላይ እኮ ነው። አንዱ እኔን ብድግ አድርጎ ወደ እሳት ሲጥል እኔ ቀድሜ እሳት ገባሁ ብልም መልአኩ ይቀድመኛል።
አይገርማችሁም? ይሄ ነው ሰለስቱ ደቂቅ ላይ ያየነው ይሄ ነው። ሶስቱ ወጣቶች ታስረው ወደ እሳት ሲወረወሩ እሳቱ ቀዘቀዘ። አብሯቸው ግን መልአክ አለ። አይገርማችሁም? ስለዚህ እንዲህ በቀላል የምናየው አይደለም። የመላእክት አስተምህሮ ቅዱሳን መላእክት ብላ ቤተክርስቲያናችን ታከብራለች። የማይታዩ ረቂቃን ናቸው። ሊታዩ ለተገባቸው ግን ይታያሉ። በብርሃን መልክ ይታያሉ። የብርሃን መስቀል ይይዛሉ። በዚህ መልክ ሊያስተላልፉት የፈለጉትን መልእክት ያስተላልፋሉ። ይሄ ትልቅ የመዳን መንገድ ነው። ለትልልቅ ተልእኮ ይላካሉ። ለምሳሌ ወደ እመቤታችን ሲላክ መልአኩ ለብስራት ተልኳል። ወደ ዘካርያስ ሲላክ ቅዱስ ገብርኤል ለብስራት ተልኳል። እንዲህ አይነት የብስራት መልእክተኞች ይሆናሉ መላእክት። ቅዱሳን ላይ በደል ግፍ ሲፈጸም ይደርሳሉ። ይህ ስራቸው እና ቤተክርስቲያን እነዚህን ቅዱሳን መላእክት ብላ ታከብራለች። 100 ነገድ ሆኖ ተፈጥረዋል። 99 ነገድ ሆነዋል። 10 ከተማ ሆኖ ተፈጥረዋል። 9 ከተማ ሆነዋል። ከዚያ በኋላ በእነዚህ ምትክ የገባው ሰው ነው። ከዛ የሰዎች ቅድስና ነው ማለት ነው።